በትዳሩ ላይ ዝሙት የሚሰራ ወንድ ወይንም ደግሞ የምትሰራ ሴቶችን ወይንም ባለትዳሮችን የምትበጠብጥ ወንድም ሆንክ ሴት ከዚህ ሚዲያ ላይ መጥፋት አለባችሁ ብዬ ነው የማስበው ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ወደነ አብርሽ ጋር ጎራ ብያለሁ። አብርሽ ሰሞኑን ሩታዬ ጉድ ሰራችኝ፣ ጉድ አደረገችኝ፣ መጠጥ አጠጥታ እያለ እንግዲህ እያለቃቀሰ ይገኛል ማለት ነው። በመጀመሪያ አብርሽ ቆፍጠን በል፣ በቃ ቆፍጠን በል። ትዳር ክብር ነው። በዛ ላይ ልጅ አለክ። ይሄንን ቪዲዮ እንደ ሲያድግ ልጅህ ራሱ ሲያየው ምን ይለኛል ብለህ ማሰብ አለብህ። ሁለተኛ መጠጥ ጠጣሁ ብለህ ያዙ ይልቀቁ። መቼም ሴት ብትሆን አረገዝኩ ትላለህ፣ ወይንም ደግሞ ድንግልና የሄደም ልትል ትችላለህ። አሁን አንተ እኔ በጣም እየገረመኝ ነው። ቪዲዮዋቸውን አይቼ ነበር ትናንትና። እህቱ ወንድሙ መጥተው ራሱ ዘራፍ ዘራፍ እያለ ሲያለቃቅስ ማለት ነው። እና ደግሞ ሄርሜላ ግን የእውነት ፍቅር ሳይዛት አይቀርም ቤተሰብ። ምክንያቱም ሙጭጭ ብላለች። የለም ማለት ከስታለች፣ የለችም። ሀሳቡ ጭንቀቱ ይመስለኛል። ምክንያቱም እንዴት አደርክ፣ እንዴት እሷ ጋር ሄደህ ታድራለህ እያለች ጥያቄ ትጠይቀዋለች። ሄርሜላ እኔ ለአንቺ ጥያቄ አለኝ። ምን በወጣሽ ነው? ቆይ ባለትዳር ወንድን ይዘሽ የምታባቢው፣ የልጅ አባትን ይዘሽ የምታባቢው? አንቺ ቆንጅዬ ልጅ ነሽ፣ በጣም ምርጥ ልጅ ነሽ። ምን የመሰለ ሰው እኮ መያዝ ትችያለሽ እንዴ! ለምንድነው ጨጓራሽን የምትልጩ? እውነት ለምን? እውነት ግን አብርሽ ይሆነኛል ብለሽ ነው ይሄን ያክል መንገድ የምትጓዡ? አብርሽ አይደለም ለአንቺ ቀርቶ እኮ ይሄው ለልጁ እናት ራሱ አልሆነም። እንደምታየው ነው። የልጁን እናት እንደፈለገ እየተጫወተባት ነው። አንዴ ይገባል፣ አንዴ ይወጣል። ስለዚህ ማለት ነው ለምንድን ነው አንቺ ማትወጪው? በቃ ታዩ፣ ምንም አይጠቅምሽም። ሲቀጥል የራስሽን ህይወት ለምንድን ነው የማትኖሪው? እውነት አብርሽ ማለት ነው እውነት ለመናገር አይሆንሽም። ምንም ቢሆን እንደ እናንተ ምኖራችሁ እንዴት ነው የምታስቡት? ዳኒ ለራሱ ለማድረግ አስቦ ይሆን አላቅም፣ ሲያባብላት ነበር። ታዩ እሱ አይሆንሽም የኔ ቆንጆ ናፈኩሽ እያለ እኔ ዳኒ ስንት ሴት ሲያባብል አየው መሰላችሁ? በቁጥር ማለት ነው። እውነት እኔ ግን እናንተ ቆይ ወዴት እየሄዳችሁ ነው ያላችሁት? ግን ወዴት እየሄዳችሁ ነው? ለምንድን ነው ቆፍጠን የማትሉት? ወንዶች እንደ ወንድ ሁኑ፣ ሴቶች ደግሞ እንደ ሴት ሆነን ክብራችንን እንጠብቅ። ሲቀጥል ማለት ነው ለምንድን ነው ሰው ባል ላይ የምትንጠለጠሉት ሴቶች? ወንዶችም ደግሞ ትዳራችሁን እየተዋችሁ ለምንድን ነው ሌላ ሴት ጋር ሄዳችሁ የምትንጠለጠሉት? እኔ ተገርሙኛላችሁ እኮ። ትዳርክን ለጥረጥ ብለህ አትመራም አንተስ እንዴ? ምንድን ነው ቆይ በጣም እየገረማችሁ ነው። ሄርሜላ መንቃት አለብሽ ብሏል። እውነትን ነው ዳኒ። ግን ዝም ብለሽ ነው የምታላዘኙ ሄርሜላ። አብርሽ አይሆንሽም። ይሄ የታወቀ ነገር ነው። ሲቀጥል እኔ ይመስለኛል ሩታ መጠጡን አጠጥታ እንግዲህ ሁለተኛ ልጅም እንግዲህ ቂብ አድርጋም ይሆናል። አይታወቅም። ሩታን በምንም አችሏትም። እውነት ለመናገር አሁን ታጥቃ ተነስታለች ማለት ነው። ታጥቃ ተነስታለች። ግን በዚህ ሁኔታ ባይሆን ደስ ይላል፣ እንደዚህ በተንዛዛ ሁኔታ እና ሩታም ትዳር ብለሽ ከያሽ ትዳርሽን ማክበር ነው። አብርሃምም ደግሞ ማለት ነው በቃ ዝም ብለህ ከዚህ እዛ እያልክ አትንዘላዘልሽ። ማለት በጣም እየተንዘላዘልክ ነው ያለው አሁን ላይ። በተለይ ዛሬ አሁን እሷን መጥቶ ማባበሉ፣ እኔ ከሩታ ጋር ምንም ነገር አላደረግኩ፣ ምንም ነገር አልተፈጠረም። እንዴ ብታደርግስ ሚስትህ አይደለች እንዴ? እየሄድክ እየዋልክ እያደርክ እየመጣህ አይደለ እንዴ? አንዴ ቅዱስ አንዴ ሰይጣን የምትሆነው ምንድን ነው የሚቀያየርክ? ምንድን ነው የሚቀያየርክ? አንተ እያየን እኮ ነው። እየሄድክ እያደርክ እየዋልክ ዛሬ ሰላም ትፈጥራለህ፣ ነገ ትበጠበጣለህ። ስለዚህ እኛንም አትበጥብጡን እንዴ! ተመልካችን አትበጥብጡሽ። እና የሆነ እንዴት ነው ኧረ አባወራ ቆፍጠን ሲል ነው እንደዚህ አይነት ዝርክርክ ወንድ ያልወድም። በነገራችን ላይ እውነት የትም እየተዝረከረከ እየመጣ እንደገና ሚስቴን ልጄን እንትኔን የሚል ወንድ
አይስጣችሁ፣ የእውነት አይስጣችሁ። የእናንተ የሆነ ነገር የእናንተ ነው በቃ። እኔ ንብረቴን ማንም ሰው እንዲነካብኝ አልፈልግም። እኔ በበኩሌ የፈለገ ታምር ቢመጣ ባሌን ማንም እንዲነካብኝ አልፈልግም። እኔም ደግሞ ባሌን አክብሬ ተከብሬ ነው የምኖረው ከባሌ ውጭ ወደ ውጭ። የእናንተ ግን የሆነ እንዴት ነው የግል የእንትና የማህበር አደረጋችሁት እኮ የማህበር። አንተ እዚች ጋር ትለጠፋለህ። አንተን ለማናደር ደግሞ ሚስትህ ሌላ ወንድ ይዛ ትመጣለች፣ ከሌላ ወንድ ጋር ትገኛለች። በጣም ነው የሚያስጠላው፣ ይደብራል። ስለዚህ የሆነ ውሳኔ ወስኑ። ትዳር ያልያዝ ነው ከእናንተ ምን ልንማር ነው? ምን ልንማር ነው? ቤተሰብ ምንድን ነው የምትማሩት አሁን ከዚህ ነገር? ዝሙት እኮ ነው ይሄ፣ አንዱ ራሱ ዝሙት ነው። አሁን የልጄ እናት እንዲህ አደረገችኝ ብሎ ማለቃቀስ፣ መጮህ ወይም ደግሞ ከእሷ ጋር ምንም አላደረግኩም ማለት ለአንተ ራሱ ኦኬ ተለያይተህ ቢሆን እውነት እንደው ከዚች ልጅ ጋር ማትገናኝ ቢሆን እሺ ብትልም በአብረክ እየዋልክ እያደርክ አሁን መተህ ስታለቃቅስ፣ እኔ ትናንት ነው በተለይ በጣም ነው ያሳቀኝ። በጣም አስቀኸኛል አብርሽ፣ እውነት ወዴት እየሄድክ ነው? እንደ ህፃን ልጅ ያደርግሃል አንዳንድ ጊዜ ይመስለኛል። እንደ ህፃን ልጅ ህፃናቶች ራሱ እየሳቁብህ ነበር። ቲክታክ ላይ በጣም እየሳቁብህ ነበር። ወንድ ሆነ እንደ ወንድ ልጅ ቆፍጠን በል፣ ምንድን ነው እንደዚህ የሚያላዝነው ምናምን እያሉክ ነበር እኔ ሳይ። ስለዚህ ሰብሰብ በል። እንደውም ሲሆን አንተ ማን ነው ቤቴ የገባው ማን ነው ቤቴን የደፈረው ብለክ ሚስትህን ይዘክ አርፈህ እንደመቀመጥ፣ ግን ቤትህ የማንም ጎረምሳ እየገባ ሲያላዝን ሲጮህ ሲጨፍር እንደፈለገ ሲሆን ዝም ብለህ ነው አንተ ሌላ ሴት የምታጫውተው። እናንተ ያላከበርካት ሚስትህን ማን ያክብራት? እናት ዳርክንም ቤትህንም ማክበር ያለብህ አንተና አንተ ናችሁ። ደግሞ አንደኛ ይች ልጅ ብታዋት ይሻላል ብዬ ነው የማስበው። ሄርሜላን ተዋት በቃ። ለምን ደግሞ አታዋት? ተዋት። በእሷም ህይወት ላይ አትጫወት። አንድ ወንድ ሁለት ሴት ያጫውታል ባንዴ? አይከብድህም? ለስምህ ራሱ ቢሆን እኮ ይከብዳል። እውነት ምን አይነት ቁጣ ነው እናንተ ይዛችሁብን የምትመጡት? መዓት ነው በነገራችን ላይ። ኧረ አብርሽ ማን ነው ቡራና ሀይሚ ይግደሉኝ 10 እጅ ማለት ነው። እውነት እኛ እነሱንም እንሳደባለን፣ እነሱንም እንወቅሳለን። ገና ትዳር ውስጥ ያልገቡ እናንተ ትዳር ብላችሁ ልጅ ወልዳችሁ ይዛችሁ ተግማማችኋል። መጭ ቤተሰብ ጨጓራ ነው የሚልጠው እውነት ላጥ